2025-26 የውድድር ዓመትን የእንግሊዝ ፕሪሚየር ሊግን ዋንጫ በማሸነፍ ሻምፒዮን ሆኖ ያጠናቀቀው አርሰናልና በከፍተኛ መሻሻል በከፍተኛ ለውጥ ውስጥ እያለፈ ነው የሚባለው ማንቸስተር ዩናይትድ የአንድን ተጫዋች ዝውውር ለማጠናቀቅ እጅግ ከፍተኛ የሚባል ትንቅንቅ ውስጥ ገብተዋል። አርቴታም ካሪክም ይህንን ተጫዋች የራሳቸው እንዲሆን በከፍተኛ ደረጃ ፈልገዋል ተብሏል። ሁለቱም ክለቦች ይህንን ተጫዋች የራስ ለማድረግ ለሻጭ ክለብ መከፈል ያለበትን ለመክፈል ዝግጁ ስለመሆናቸውም መረጃዎች ይጠቁማሉ። ተጫዋቹ በአውሮፓ በዚህ ወቅት አሉ ከሚባለው ምርጥ የመሃል ሜዳ ተጫዋቾች መካከል አንዱ ነው። ይህንን ተጫዋች ማስፈረም አርሰናልንም ማንቸስተር ዩናይትድንም እጅግ ከፍ ባለ ደረጃ ያሻሽላቸዋል ተብሎ ይጠበቃል። እናም የሁለቱን ክለቦች የዝውውር ፍጥጫ ማን በበላይነት ያጠናቅቃል የሚለው ከወዲሁ ጉጉት ፈጥሯል። ማንቸስተር ዩናይትድን ብቻ መቀላቀል ፈልጋለሁ የሚል መልእክትን አስተላልፏል ተብሏል። ሌላው የመሃል ሜዳ ተጫዋች ማቲያስ ፈርናንዴዝ ከዌስትሃም ዩናይትድ ጋር በጣም ጥሩ የውድድር ዓመትን ያሳለፈ አሁን ደግሞ በጣም በርካታ ፈላጊዎች በላሊጋ ሪያል ማድሪድ፣ በእንግሊዝ ፕሪሚየር ሊግም ሌሎች ክለቦች የኛሁን የሚል ስሜትን አሳይተውታል ይባላል። ተጫዋቹ ግን የማንቸስተር ዩናይትድ ብቻ መሆን ይፈልጋል ተብሎ የተገለጸ ነው። የተጫዋቹ ወኪል ከማንቸስተር ዩናይትድ ጋር ስምምነት ላይ መድረስ እንደምንችል እርግጠኛ ነኝ ብለዋል ብለው የዘገቡም ሚዲያዎች አሉ። ይህንንም ሀሳብ በዝርዝር ወደ እናንተ እናደርሳለን። እዛው ማንቸስተር ዩናይትድ ቤት ከማርከስ ራሽፎርድ ጋር የተያያዙ አዳዲስ መረጃዎችንም ይዘናል። መድፈኞቹ ሞርጋን ሮጀርስን ለማስፈረም ከፍተኛ ፍላጎት አላቸው። ከነሱ በተጨማሪ ይህ ተጫዋች በጣም ብዙ ፈላጊ ክለቦች ካሏቸው ተጫዋቾች መካከል አንዱ ነው። የአርሰናል ፍላጎት ግን ከሌሎች ለየት ይላል። ለማንኛውም ሞርጋን ሮጀርስን ለማግኘት አርሰናል ስለሚያደርገው ጥረት በተደጋጋሚ መረጃዎችን ወደ እናንተ ስናደርስ ቆይተናል። የዚህ ተጫዋች ዝውውር የማይሳካ ከሆነ ብለው የኖቲንግሃም ፎረስቱን ሞርጋን ጊብስ ዋይትን የራሳቸው ለማድረግ አርሰናሎች በተግባር ወደ እንቅስቃሴ ገብተዋል። ምን እየተባለ ነው? በዚህ ዝውውር ዙሪያ ትሰሙታላችሁ። በሌላ በኩል 2026 የዓለም ዋንጫ የፊታችን ሐሙስ ይጀምራል። በዚህ ዓለም ዋንጫ ላይ ለየብሔራዊ ቡድኖቻቸው ለመጀመሪያ ጊዜ በዓለም ዋንጫ የሚጫወቱ ተጫዋቾችም አሉ። እውነት ለመናገር የእነዚህን ተጫዋቾች ስም እያነሳን የተወሰኑ ነጥቦችን ስናጋራ እንዴ እገሌ እስካሁን ድረስ በዓለም ዋንጫ አልተጫወተም እንዴ የሚል ስሜትን ሊፈጥርባችሁ ይችላል። የዓለም ዋንጫ እንግዶቹን በተመለከተ የተወሰኑ ሀሳቦችን ወደ እናንተ እናደርሳለን። በሌላ በኩል የተለያዩ ክለቦችን የተመለከቱ አጫጭር የዝውውር መረጃዎችንም ይዘናል። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ደግሞም ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ ማገዛችሁን ቀጥሎ። ለእስካሁኑ ድጋፋችሁ ልባዊ ምስጋናችን ይድረሳችሁ እንላለን። ከልብ እናመሰግናለን። አስቀድመን ባጫጭሩ ሊነገሩ ይገባሉ ያልናቸውን መረጃዎች እናንሳ። የመጀመሪያው ማንቸስተር ዩናይትድን መቀላቀሉ አይቀርም። በማንቸስተር ዩናይትድና በአታላንታ መካከል ስምምነት ላይ ተደርሷል። ተጫዋቹ ለ4 ዓመት የማንቸስተር ዩናይትድ ለመሆን ኮንትራት ይፈርማል። እንደዚሁም ደግሞ በይፋዊ ባልሆነ የሕክምና ምርመራ ተደርጎለት ያንንም በተሳካ ሁኔታ አጠናቋል የተባለው አንኦፊሻል የሆነ ሜዲካል ምርመራ ተደርጎለት ነበር የተባለው ኤደርሰን አሰልጣኝ ካርሎ አንቼሎቲ ለ2026 የዓለም ዋንጫ ለብራዚል ተጠርቷል። ይሄ ለማንቸስተር ዩናይትድም አሪፍ ነው። እንደገና ደግሞ ለተጫዋቹም ለኤደርሰንም በጣም ደስተኛ የሚያደርገው ውሳኔ ነው። ስለዚህ አንድ ተጫዋች ለሮማ የሚጫወት ተጫዋች ስለተጎዳ ነው እሱን እንዲተካ ለኤደርሰን ጥሪ የቀረበው። ኤደርሰንም ሆነ ሌሎች ተጫዋቾች በየብሔራዊ ቡድኖቻቸው ለዓለም ዋንጫ ሲጠሩ ከፍተኛ የደስታ ስሜት፣ አገራቸውን በዓለም ዋንጫ የመወከል ጉጉት ስላላቸው የእግር ኳስ ተጫዋቾች ትልቅ
ክብር ስሜት ነው የሚሰማቸው። ለማንቸስተር ዩናይትድም ይህንን ተጫዋች በዚሁ ዓለም ዋንጫ ላይ የበለጠ እንዲታይ የበለጠ ጥሩ ነገሩ እንዲወጣ ይፈልጋል። ከዛ ጎን ለጎን ግን በነገራችን ላይ ለሁላችንም ቢሆን ሊገርመን ይችላል። የፊፋ የዓለም ዋንጫ በሚደረግበት ጊዜ ወይም ፊፋ የብሔራዊ ቡድን ጨዋታ እንዲደረግ በሚያደርግበት ጊዜ ብዙ ጊዜ የተለመደው ነገር የክለብ ሰዎች ደስተኛ አይሆኑም። ምክንያቱም ተጫዋቾቻቸው ይጎዱባቸዋል። ተጫዋቾቻቸው ምናልባት በጉዳት ምክንያት ለረጅም ጊዜ የማያገለግሉበት አጋጣሚ ይፈጠራል የሚል የስጋት ስሜት አለ። ነገር ግን እንደነዚህ ያሉ ፊፋ በሚያዘጋጃቸው የዓለም ዋንጫዎች ላይ ከክለብ ተጠርተው ለብሔራዊ ቡድን የሚጫወቱ ተጫዋቾችን በግምት ውስጥ በማስገባት ፊፋ ተጫዋቾቻቸው ለተመረጡባቸው ክለቦች የሚከፍለው ክፍያ አለ። ለምሳሌ ለእያንዳንዱ ተጫዋች ላስመረጠ ክለብ ማለት ነው ለእያንዳንዱ ቀን 3730 የአሜሪካን ዶላር ይከፍላል ፊፋ። ማንቸስተር ዩናይትድ ወደ 13 የሚደርሱ ተጫዋቾችን ነው ያስመረጠው። አሁን ኤደርሰን የማንቸስተር ዩናይትድ ተጫዋች ሆኖ እንደገና የሚመረጥ ከሆነ በየቀኑ 3730 የአሜሪካን ዶላር ያገኛል። አሁን ብዙ ተጫዋቾችን ያስመረጠው ማንቸስተር ሲቲ ነው። ስለዚህ እያንዳንዱ የማንቸስተር ሲቲ ተጫዋች ለየብሔራዊ ቡድኑ ሊጫወት ብሎ ወደ አሜሪካ፣ ወደ ሜክሲኮ፣ ወደ ካናዳ በመሄዱ 3730 የአሜሪካን ዶላር እየተባዛ ይሰጠዋል። በሚቆዩት ቆይታ ይበዛል። እንደገና በተጫዋቾቹ ብዙ መሆን እንደዚሁ ይባዛል ማለት ነው። ስለዚህ በጣም ከፍተኛ የሆነ ጠቀሜታን ያገኛሉ። ምናልባት አንዳንድ ክለቦች እጅግ ብዙ ሚሊዮን ፓውንዶችን ሊያገኙ ይችላሉ። ይሄንን ካነሳን ኤደርሰን ወደ ብራዚል ብሔራዊ ቡድን በመጠራቱ በቃ ትላንትና እንደ ሰበር ዜና ነበር ምሽቱን ሲነገር የነበረው። እንግዲህ ባጭሩ ልናነሳ ከምንፈልገው መረጃ መካከል አንደኛው ይሄ ነው። ሁለተኛው የሪያል ማድሪድ አዲስ አሰልጣኝ ሆዜ ሞሪኒዮ በርናንዶ ሲልቫ በሳንቲያጎ ቤርናባው እንዲጫወት ይፈልጋሉ መባሉ ነው። እንግዲህ ሪያል ማድሪድ የተለያዩ ተጫዋቾችን እያስፈረመ ነው። እንደነ ደምፍሪስ እንደነ ኢብራሂማ ኮናቴ አይነት ተጫዋቾች ወደ ሳንቲያጎ ቤርናባው ሄደዋል። አሁንም አሰልጣኝ ሆዜ ሞሪኒዮ ፍላጎት አላቸው። እንደዚህ ያለው ፍላጎታቸው እንዲሳካ እንዲፈጸም ደግሞ ለሚመለከታቸው ሰዎች መልእክት እያስተላለፉ ነው። ታዲያ ከእሳቸው ጋር አብሮ በሪያል ማድሪድ እንዲሰራ ከሚፈልጉ ተጫዋች መካከል አንዱ በማንቸስተር ሲቲ ተጫዋችነት የምናውቀው ከማንቸስተር ሲቲ ጋር በጣም አሳዛኝ በሆነ ስሜታዊነት በታየበት መንገድ የተለያየው በርናንዶ ሲልቫን እንዲፈርምላቸው ሞሪኒዮ ይፈልጋሉ። በርናንዶ ሲልቫ 31 ዓመቱ ነው። ይህንን ተጫዋች ለማስፈረም ከሪያል ማድሪድ እና ከሞሪኒዮ በተጨማሪ ባርሴሎና፣ አትሌቲኮ ማድሪድ፣ ዩቬንቱስ ከፍተኛ ፍላጎት አላቸው። በርናንዶ ሲልቫ ግን መጀመሪያ የዓለም ዋንጫው ይለቅ፣ ከዛ በኋላ ስለ አዲሱ የውድድር ዓመት አዲሱ ክለቤ ይፋዊ ውሳኔን እወስናለሁ ብሏል። ሞሪኒዮ ግን አደራ በርናንዶ ሲልቫን አምጡልኝ የሚል መልእክትን አስተላልፈዋል። ቶተንሃም ሆትስፐርስን በተመለከተ ሳቪኒዮ የሚባለው የማንቸስተር ሲቲ ተጫዋች በሮቤርቶ ደዘርቢ በጣም ተወደዋል። ቶተንሃምን ለማጠናከር በዘንድሮ የውድድር ዓመት በመጨረሻው ጨዋታ ነው ቶተንሃም ከፕሪሚየር ሊጉ እንደማይሰናበት የታወቀው። ባለፈው የውድድር ዓመትም 10 ሆኖ ነው የጨረሰው። ስለዚህ እንዲህ ያለ ዝቅ ያለ ውጤት የደጋገመው ቶተንሃም ሆትስፐርስ ማሻሻል አለበት። ለዚህ መሻሻል ደግሞ ቡድኑን እንደገና መገንባት፣ እንደገና ጠንካራ ቡድን እንዲሰባሰብ ማድረግ ያስፈልጋል። ለሮቤርቶ ደዘርቢ አዲሱ የውድድር ዓመት የተሻለውን ቶተናም የሚያሳዩበት እንዲሆን በዚህ ሂደት ላይ አንዲ ሮበርትሰንን አስፈርሟል። አሁን ደግሞ ሳቪኒዮን የራሳቸው ለማድረግ አጠንክረው እየሰሩ ነው ተብሏል። ትላንት ሰበር ዜና ተብሎ ማምሻውን ወደ ኢትዮጵያ ሰዓት አቆጣጠር ወደ 3 ሰዓት 4 ሰዓት አካባቢ ላይ ሲነገር የነበረው የክሪስቲያን ኤሪክሰን ጉዳይ ነው። ክሪስቲያን ኤሪክሰን እንደገና ራስ የመሳት አደጋ አጋጥሞታል ተብሏል። ሜዳ ውስጥ እንግዲህ ይሄ ተጫዋች ከዚህ በፊት በዓለም ዋንጫ ላይ እንደዚሁ ተመሳሳይ የሆነ ነገር አጋጥሞት እንደነበረ እናስታውሳለን። አሁን ደግሞ እንደገና የሜዳ ላይ የወዳጅነት ጨዋታ ይደረግ ነበር። ሀገሩ ዴንማርክና ዩክሬን ይጫወቱ ነበር። ከዛ በኋላ ራሱን ስቶ ነበረ። ከዛ እንደገና ግን መልሶ ራስ ወደ ማወቅ መጥቷል ተብሏል። ስለዚህ የክሪስቲያን ኤሪክሰን ጉዳይ ላይ የሀገሪቷ የብሔራዊ ቡድኑ የሕክምና ባለሙያዎች ዝርዝር መረጃዎችን እንሰጣለን። ምን እንደተፈጠረ አሁንም ተጨማሪ ምርመራዎችን በማድረግ ብቻ ነው ልናውቅ የምንችለው ብለዋል። ነገር ግን ለተወሰነ ደቂቃዎች ለተወሰኑ አጋጣሚዎች ራስ ወደ አለማወቅ፣ ምክንያቱም እዛ ጋር የተገጠመለት መሳሪያ አለ ልቡ ላይ ከዚህ በፊት ላጋጠመው ችግር እንዲሆን ማለት ነው። እዛ ጋር ያለው ተፈጥሯዊ አሰራር ተቋርጦ እንደገና የተገጠመለት መሳሪያ ስራውን እስኪያስጀምር ድረስ ነው ራስ መሳት የሚባለው ነገር ያጋጠመው። ስለዚህ
መሳሪያው የተገጠመለት ስራውን በአግባቡ እየሰራ መሆኑን አረጋግጠናል። ግን መጀመሪያ ለምንድነው ተፈጥሯዊው የልብ አሰራር እንደገና እክል የገጠመው የሚለውን ማረጋገጥ ይኖርብናል ብለዋል። ስለዚህ በዴንማርክ ብሔራዊ ቡድን ውስጥ መደናገጥ እንደገና ልጁ የበለጠ አደጋ የከፋ ነገር ይገጥመው ይሆን የሚል ስጋት አለ። ከዚህ በፊት ላጋጠመው ችግር የሕክምና ባለሙያዎች መጫወት ትችላለህ ብለውት እግር ኳስን ለማንቸስተር ዩናይትድ ሁሉ ፈርሞ ሲጫወት እናስታውሳለን። አሁንም ግን ሜዳ ላይ እንደዚህ ያለ ነገር ስላጋጠመው ምናልባት ክርስቲያን ኤሪክሰን ከእግር ኳስ ራሱን ሊያገል ይችል የሆነ የሚል መረጃም እንደዚሁ እየወጣ ይገኛል። ፍሎረንቲኖ ፒሬዝ የአዲሱ የሪያል ማድሪድ ፕሬዚዳንት ለመሆን ሲፎካከሩ ከነበሩት ከሀብታሙ ከሪኬልሜ ጋር ባደረጉት ፉክክር ወደ 65% ድምፅ አግኝተው ሪያል ማድሪድን አሁንም በሚቀጥሉት ዓመታት በፕሬዚዳንትነት ይመራሉ ተብሏል። ፍሎረንቲኖ ፒሬዝንና የሪያል ማድሪድን ፕሬዚዳንታዊ ምርጫ በዛ ወቅት የተገቡት ቃሎችና የቃሎቹን አፈጻጸም በተመለከተ በበኋላው ፕሮግራማችን ላይ በዝርዝር የምንነጋገርበት ይሆናል። ነገር ግን ፋብሪዚዮ ሮማኖ እንደገለጸው 65% ድምፅ ያገኙት እሳቸው ናቸው። በነገራችን ላይ ከዚህ በፊት ባለፉት 20 ዓመታት ሪያል ማድሪድ ቤት ውስጥ የሪያል ማድሪድ አባላት ፕሬዚዳንታችን ማን ይሁን በሚለው ጉዳይ ላይ ድምፅ ሰጥተው አያውቁም። ምክንያቱም ፍሎረንቲኖ ፒሬዝን ተፎካክሬ የሪያል ማድሪድ ፕሬዚዳንት መሆን እችላለሁም እፈልጋለሁም ፕሬዚዳንት ለመሆን እጩ ሲሆን ክለቡ ያስቀመጠውን መስፈርት ማሟላለሁ ብሎ የቀረበ ስለሌለ ሪያል ማድሪድ እንዲህ ያለ የድምፅ መስጠት ሂደት ውስጥ አላለፈም ባለፉት 20 ዓመታት። አሁንም የምርጫ ጊዜው ደርሶ አይደለም። በነገራችን ላይ 2025 ላይ ነበረ ምርጫ መደረግ የነበረበት። እጩ ሆኖ የቀረበ ከፒሬዝ ውጭ ማንም ስላልነበረ ምርጫ አልተደረገም። አሁን ግን ባለፉት 2 ተከታታይ የውድድር ዓመታት ይህ ነው የሚባል ትልቅ ዋንጫን ሪያል ማድሪድ ማሸነፍ ስላልቻለ ራሳቸው ፕሬዚዳንቱ ናቸው አይ ምርጫ ይደረግ፣ ይሄ የውጤት ማጣት እኔን እንዳትተማመኑብኝ አድርጎ ከሆነ ለእኔ ያላችሁን ድጋፍ አሳጥቷችሁ ከሆነ ፕሬዚዳንታዊ ምርጫ ይደረግና የምትደግፉኝ መሆን አለመሆናችሁን ልይ፣ የማትደግፉኝ ከሆነ ልሂድ፣ የምትደግፉኝ ከሆነ ደግሞ መተማመኛችሁን አግኝቼ ሪያል ማድሪድን ለማሻሻል ልሞክር በሚል ነው እንጂ የተጠራው 2025 ላይ ነበር ተርሞ አልቆ ፕሬዚዳንታዊ ምርጫ መደረግ ያለበት። ለማንኛውም እሳቸው በጠሩት ምርጫ ላይ በጣም ብዙዎቹ ወደ 65% የሚሆኑት አንተው ቀጥል እንዳሏቸው ነው እነ ፋብሪዚዮ ሮማኖ እየገለጹ የሚገኙት። አሁን ወደ ሌሎቹ ጉዳዮች እንሄድ። የምናስቀድመው ማንቸስተር ዩናይትድን ይሆናል። ማንቸስተር ዩናይትድን በተመለከተ አሁንም በእያንዳንዱ የዝውውር ጉዳይ ስማቸው ጎልቶ ከሚነሱ የአውሮፓ ትልልቅ ክለቦች መካከል ማን ዩናይትድ አንዱ ሆኖ ቀጥሏል። ምናልባት በእያንዳንዱ ቀን ቀደም ሲል ሲነገር ስለነበረው ነገር አዲስ ነገር ካለ አዲሱ መግለጽ፣ ማንቸስተር ዩናይትድ የጀመራቸው ሌሎች አዳዲስ ጥረቶች ካሉም እነዛን አዳዲስ ጥረቶች በተመለከተ መረጃዎችን ማቀበል የሚዲያዎቹ ዋነኛ ትኩረት ሆኗል። ምክንያቱም ማንቸስተር ዩናይትድ አምርሮ እየሰራ ነው። ከፍ ማለት አለበት። ማንቸስተር ዩናይትድ ወደ ክብሩ ወደ ታላቅነቱና ወደ አሸናፊነቱ መመለስ አለበት። ከ2013 እስከ 2026 ድረስ የሊግን ዋንጫ ሳያሸንፉ መቆየት ለማንቸስተር ዩናይትድ ሊሆን የማይገባው ነገር ነው እየሆነ ያለው። አሁን ግን ይበቃል። ማንቸስተር ዩናይትድ መሻሻል፣ ከፍ ማለት እናም በሚቀጥሉት 2 የውድድር ዓመታት ዋንጫን በፕሪሚየር ሊግ ማሸነፍ አለበት። ይህንን ነው እየነገሩን ያሉት እነ ኦማር ብራዳ። ይህንን ለማድረግ ደግሞ ማንቸስተር ዩናይትድ የሚያሰናብታቸው ተጫዋቾች አሉ። አዳዲስ ወደ ቡድኑ ደግሞ የሚቀላቀሉ ተጫዋቾች አሉ። ማንቸስተር ዩናይትድ አብዝቶ ከሚፈልጋቸው ተጫዋቾች መካከል አንዱ ነው የተባለው ማቲያስ ፈርናንዴዝ ማንቸስተር ዩናይትድን ብቻ መቀላቀል ነው የምፈልገው የሚል አቋም የሚል ስሜት አለው ተብሎ ተገልጿል። የዚህ ተጫዋች ዩናይትድን ብቻ መቀላቀል መፈለግ ለማንቸስተር ዩናይትድ ዝውውሩን ለማጠናቀቅ ትልቅ ጉልበት የሚሰጠው ነው። በነገራችን ላይ የዚህ ተጫዋች ወኪል ለሚዲያ ሰዎች ተናገሩ የተባለው ነገር ማንቸስተር ዩናይትድ እና እኛ መስማማታችን አይቀርም፣ ስለዚህ ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ነው የሚሆነው የሚል አይነት ግምትን እንድንወስድ አድርገዋል። በነገራችን ላይ እንደነ ለንደን ስታንዳርድ ያሉ ሚዲያ
ሚዲያዎች ደግሞ በማንቸስተር ዩናይትድ እና በተጫዋቹ ወኪል መካከል ኦልሞስት ስምምነት ላይ ተደርሷል የሚል መረጃን ይዘው ወጥተዋል። ምናልባት ብቸኛው በዚህ ተጫዋች ዝውውር ላይ የሚያጋጥመው ወይም የሚኖረው እንቅፋት ለዚህ ተጫዋች ዌስትሃም ዩናይትድ ሊከፈለኝ ይገባል ብሎ ያስቀመጠው በብዙዎች እምነት በጣም የተጋነነው 80 ሚሊዮን ፓውንድ የሚለው ዋጋ ነው። ይህንን ተመን ዌስትሃም ዩናይትድ እስከ መጨረሻ ይጸናበታል ተብሎ አይጠበቅም። ይልቁንም ማንቸስተር ዩናይትድ ከዚህ ዝቅ ባለ ዋጋ ተጫዋቹን ዌስትሃም ዩናይትድ እንዲሸጥለት ማግባባት ይችላል ተብሎ ይታመናል። አሁን ብዙ ነገሮች ጥሩ ሆነዋል ለማንቸስተር ዩናይትድ። አንድም ተጫዋቹ ዩናይትድን ብቻ ነው መቀላቀል የምፈልገው ብሏል። ይሄ ማለት እንደነ ማቲያስ ኩኛ፣ እንደነ ብሪያን ኤምቤሞ፣ እንደነ ቤንጃሚን ሼሽኮ ማለት ነው። አሁንም ማቲያስ ፈርናንዴዝ የማንቸስተር ዩናይትድ ተጫዋች ብቻ መሆን ይፈልጋል። ሁለተኛው የተጫዋቹ ወኪል ከዩናይትድ ጋር መስማማታችን አይቀርም የሚል ማረጋገጥ የሚመስል ነገር መናገራቸው ነው። ስለዚህ ብቸኛውን ጉዳይ መፍታት ለማንቸስተር ዩናይትድ ያን ያህል አስቸጋሪ ይሆናል ተብሎ አይጠበቅም። አንዳንድ አወራራጅ የምንላቸው ድርጅቶች ወይም አቋማሪ ብለን የምንጠራቸው ድርጅቶች ማንቸስተር ዩናይትድን ከመቀላቀል እድል ጋር በተያያዘ የተለያዩ ተጫዋቾችን ስም ዘረዘሩና የገሌ የዩናይትድ ተጫዋች የመሆን እድል ምን ያህል ነው እያሉ ለሚወራረዱ ግለሰቦች የሚከፍሉትን ገንዘብ ከፍና ዝቅ ያደርጋሉ። ይሄ ማለት እነዚህ አቋማሪ ድርጅቶች መረጃ አላቸው ማለት ነው። ከዚህ አንጻር ስንነሳ ራፋኤል ሊያኦ የማንቸስተር ዩናይትድ ተጫዋች የመሆን እድሉ በአቋማሪ ድርጅቶቹ እምነት በጣም ሰፊ ነው። ስለዚህ ራፋኤል ሊያኦ ማንቸስተር ዩናይትድ ይገባል ብሎ ለሚያስይዝ የሚከፍሉት ትንሽ ነው የሚሆነው። ነገር ግን ደግሞ ለአንዳንዶቹ ተጫዋቾች በጣም ከፍ ያለ ገንዘብ እንከፍላለን፣ የዚህ ዝውውር የመሳካት እድል አነስተኛ ነው ብለው ለ1 ፓውንድ 40 ፓውንድ እንከፍላለን የሚሉበትም ሁሉ አለ። ሌላው ሳንድሮ ቶናሊ ነው። ሳንድሮ ቶናሊ በጣም ጥሩ እድል አለው ማንቸስተር ዩናይትድን የመቀላቀል ብለው ያምናሉ አወራራጆቹ ድርጅቶች። ሞርጋን ሮጀርስ ደግሞ ከዛ ቀጥሎ የሚመጣ ነው። ማቲያስ ፈርናንዴዝ ግን ማንቸስተር ዩናይትድን ብቻ መቀላቀል ይፈልጋል። ይሄንንም ያሳካል ተብሎ ነው የሚጠበቀው። አርሰናልና ማንቸስተር ዩናይትድ የራሳቸው ሊያደርጉት ፍጥጫ ውስጥ ገብተውበታል የተባለ ሁለቱም የተከፈለ ዋጋ ተከፍሎ ይህንን ተጫዋች የራሳችን ማድረግ አለብን ብለው አምነዋል የሚለው ዘገባ ስለ አርሰናልም ሲነገር ስለ ዩናይትድም ሲወራ እየተጠቀሰ ያለው አንድ ስም ነው። ያ ስም በእንግሊዝ ፕሪሚየር ሊግ ላይ የመሃል ክፍሉ ላይ እንደ እንዝርት መሾር የሚችል ለቡድኖቹ ጥንካሬን ማምጣት የሚችል ምርጥ ጣሊያናዊ የመሃል ሜዳ ተጫዋች ነው። ስሙ ሳንድሮ ቶናሊ ይባላል። ይህንን ተጫዋች ለማስፈረም አርሰናል ምናልባትም በኒውካስል ዩናይትድ የሚጠየቀውን የዝውውር ገንዘብ ለመክፈል ቁርጠኝነት አለው ተብሏል። ይህንን ደግሞ አርቴታ በጣም እንዲሳካ ከሚፈልጋቸው ዝውውሮች መካከል አንዱ ነው። ምናልባት ትንሽ ወደ ኋላ ሄደን የአውሮፓ ቻምፒዮንስ ሊግን የዋንጫ ጨዋታ ለማስታወስ እንሞክር። በአውሮፓ ቻምፒዮንስ ሊግ የዋንጫ ጨዋታ ላይ በፒኤስጂ የመሃል ክፍል እና በአርሰናል የመሃል ክፍል መካከል ስለነበረው ልዩነት እንግዲህ በዛ ጨዋታ ላይ ዴክላን ራይስ ትልቅ አቅሙን ያሳያል። ነገር ግን ደግሞ በፒኤስጂ በኩል ካሉት ከነማን ጋራ ነው የሚፋጠጠው የሚለውን ነገር ስናነሳ እነ ቪቲኒያን እነ ጃኦ ኔቬሽን ነው እኮ እያነሳን የነበረው። ስለዚህ ፋቢያን ሩይዝ እነዚህ ተጫዋቾች ጋራ የሚመጣጠን ዴክላን ራይስን ሊያግዝ የሚችል የመሃል ክፍል አለ ወይ? ምናልባት በተወሰነ ደረጃ የነበረው ማን ነው? ስኬሊ ነው። ከዛ በኋላ ዴክላን ራይስ ነው። ከዛ እንደገና ደግሞ ማርቲን ኦዴጋርድ ነው። እንደዚህ አይነት ነገሮች ናቸው ያሉት። አሁን በዴክላን ራይስ መጠን አርቴታ የሚተማመንበት አሁንም በድጋሚ በአዲሱ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ እና በእንግሊዝ ፕሪሚየር ሊግ ለድል ለመብቃት የመሃል ክፍሉ ላይ የሚኖር ኃያልነት ትልቅ አስተዋጽኦ ስላለው ይህንን ትልቅ አስተዋጽኦ ያለውን ዝውውር ፈጽመን ቡድናችንን የበለጠ በመሃል ክፍሉ ላይ ጠንካራ እናድርገው፣ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ቻምፒዮንስ ሊግም እዛ ላይ የሚኖረን አቅም ወሳኝ ነው ብሎ ያምናል። ለዚህ መሻሻል መጨመር ማደግ ላለበት ጥንካሬ ሳንድሮ ቶናሊ መፈረም አለበት ለአርሰናል ብሎ ነው አርቴታ የሚያምነው። ምናልባትም ለዚህ ተጫዋች ዝውውር አርሰናል እስከ 100 ሚሊዮን ፓውንድ ድረስ ሊመድብ ይችላል ተብሎ ነው እየተገለጸ ያለው። ይሄንኑ የገንዘብ መጠን መክፈልና ተጫዋቹን የራስ ማድረግ በማንቸስተር ዩናይትድን በኩል እየታመነበት ያለ ጉዳይ ነው። የማንቸስተር ዩናይትድ ሰዎች በጣሊያን ተገኝተው ከተጫዋቹ ወኪል ጋር ማውራት፣ መነጋገር፣ በተጫዋቹ ዝውውር ዙሪያ መረጃዎችን መሰብሰብ፣ ኒውካስል ምን እያልና ምን እያሰበ እንደሆነ ማጣራት ከተጀመረ ቆይቷል። ካዚሜሮን የመሰለ
የተሻለ ተጫዋች አጥተዋል። ማኑኤል ኡጋርቴ አብሯቸው አይቀጥልም። ኤደርሰንን አስፈርመውም እንኳን ቢሆን ማንቸስተር ዩናይትድ ተጨማሪ 2 የመሃል ክፍል ተጫዋቾችን ያስፈርማል። አንዳንዶቹ እየለመዱ የሚሄዱ ሊሆኑ ይችላል። ማንቸስተር ዩናይትድ የመታገስ ችግር የለበትም። ግን አንድ ትልቅ ወሳኝ እንደመጣ በማንቸስተር ዩናይትድ ቤት ውስጥ የመሃል ክፍል ጥንካሬን ሊፈጠር የሚችል ተጫዋች ያስፈልጋል። ስሙም ሳንድሮ ቶናሊ እንዲሆን ካሪክና የማንቸስተር ዩናይትድ ሰዎች ይፈልጋሉ። ስለዚህ ለሳንድሮ ቶናሊ ኒውካስል ዩናይትድ የሚጠይቀውን ገንዘብ ለመክፈል ለሳንድሮ ቶናሊ ዝውውር ከኒውካስል ዩናይትድ ጋር ተደራድሮ የማሳመን ስራ ለመስራት ማንቸስተር ዩናይትድ ቤትም ከፍተኛ ፍላጎት አለ። ማንቸስተር ዩናይትድ የሚከፈለው ዋጋ ተከፍሎ በየትኛው መንገድ ይህንን ተጫዋች ለማግኘት ከፍተኛ የሆነ ቁርጠኝነት አለው ነው። ስለዚህ በሳንድሮ ቶናሊ ዝውውር አርቴታና ካሪክ፣ በሳንድሮ ቶናሊ ዝውውር አርሰናልና ማንቸስተር ዩናይትድ ትልቅ ግብግብ ውስጥ አሉ። እዚሁ ላይ ግን አብሮ መጠቀስ ያለበት የሚመስለኝ ነገር የኒውካስል ዩናይትድ አቋም ነው። ኒውካስል ዩናይትድ አንቶኒ ጎርደንን ለባርሴሎና ሸጧል። በዛም 70 ሚሊዮን ፓውንድ አካባቢ አግኝቷል። ስለዚህ ይሄንን ገንዘብ ያገኘው ኒውካስል ዩናይትድ አሁን ገንዘብ ይፈልጋል። ገንዘብ ለማግኘት አሉኝ ከሚላቸው ተጫዋቾች መካከል የተወሰኑትን መሸጥ እንዳለበት ያምናል። ምክንያቱም 10 ምናምነኛ እየጨረሰ በ2026/27 መቀጠል አይፈልግም። ስለሆነም አሁን አንቶኒ ጎርደንን ከሸጠ በኋላ ሳንድሮ ቶናሊን ለመሸጥ በተመሳሳይ ግዳጅ ውስጥ አይደለም ያለው። ምክንያቱም ከዛኛው ተጫዋች ዝውውር 70 ሚሊዮን አግኝተዋል። የመረጋጋት ነጻነት አለው፣ የመረጋጋት መብት አለው። ግን ደግሞ ኒውካስል ሊረሳው የማይገባው አሌክሳንድር አይዛክ በሊቨርፑል ለመቀላቀል ብሎ በኒውካስል ዩናይትድ ቤት ውስጥ የፈጠረውን ግርግር ማስታወስ ደግሞ በጣም ተገቢ ነው። ኒውካስል ዩናይትድ ለሳንድሮ ቶናሊ አይነት ተጫዋች በሚቀጥለው የውድድር ዓመት የአውሮፓ እግር ኳስን ሊሰጥ አይችልም። ማን ዩናይትድ ግን ይችላል፣ አርሰናል ግን ይችላል። ስለዚህ የልጁ ፍላጎት ከኒውካስል ዩናይትድ መውጣት ከሆነ ሂ ካን ፎርስ ኢት ጀስት ላይክ እንደ አሌክሳንድር አይዛክ ማለት ነው። ስለዚህ በኒውካስል ዩናይትድ ቤት ውስጥ የሚያረጋጋም ነገር አለ። ነገር ግን ደግሞ ያምናው የአሌክሳንድር አይዛክ ትዝታ ደግሞ ቶሎ ተደራድሮ ይበልጥ ለሚጠቅመው ክለብ ተጫዋቹን አሳልፎ መስጠትን ሊመርጡ ይችላሉ ተብሏል። ይሄንን ማንሳት አለብን። እዛው አርሰናል ቤት ስንቆይ የሞርጋን ሮጀርስን ዝውውር በተመለከተ መቼም በተደጋጋሚ ነው መረጃዎችን ስናነሳ የነበረው። ይሄንን ተጫዋች የማግኘት እድል ሰፊ ነው። ይሄንን ተጫዋች አለማግኘት የሚመጣ ከሆነ ግን አርሰናል ቤት የማጥቃት እንቅስቃሴው ላይ አቅም ሊፈጥርላቸው የሚችል በተለይ ከክሪኤቲቪቲ ጋር የግብ ዕድሎችን መፍጠር፣ አሲስት ማድረግ፣ ራሱን ጎል ማስቆጠር ላይ ጥሩ የሆነ ተጫዋች አርሰናልን መቀላቀል መቻል አለበት 2026/27 የበለጠ እንዲያምር። ለዚህ ደግሞ የአርሰናል ቀዳሚ ምርጫ ሞርጋን ሮጀርስ ነው። ነገር ግን ሞርጋን ሮጀርስን ላያገኙ የሚችሉበት እድል ካለ 2025/26ን የሚገርም የውድድር ዓመት ሆኖለት ያለፈው የኖቲንግሃም ፎረስት ተጫዋች የሆነው ሞርጋን ጊብስ ዋይትን ደግሞ አርቴታ ፈልጎታል። ይህም ተጫዋች በዘንድሮ የውድድር ዓመት በውጤታማነት ይለካ፣ በዛ ንጽጽር ውስጥ እናስገባው ከተባለ የሆነን ለመናገር ከሞርጋን ሮጀርስ ይልቅ አንዳንድ ነገሮቹ ላይ ቁጥሮቹ የሞርጋን ጊብስ ዋይት ይበልጣሉ፣ ይሻላሉ። ስለዚህ ይሄንን ልጅ ባለፈው የምታስታውሱ ከሆነ ቶተንሃም ሁሉን ነገር ጨርሶ ነበር። ነገር ግን ኖቲንግሃም ፎረስት ምን አለ? ልጁን ለማስፈረም የሄዳችሁበት መንገድ እኔን ያላከበረ ስለሆነ ዝውውሩን አሰናክየዋለሁ ብሎ ነው ተጫዋቹ ወደ ቶተናም ሳይሄድ የቀረው። አሁን እንደገና ይህንን ተጫዋች አርሰናል በዚህ መጠን የሚፈልገው ከሆነ የቶተናምን ስህተት አርሰናል አይደግምም። ከሚመለከተው የኖቲንግሃም ሰዎች ጋር ተነጋግሮ አሳምኖ ወደ ኤምሬትስ ስቴዲየም ሞርጋን ጊብስ ዋይትን መውሰድ ይፈልጋል። ይሄ ተጫዋች ለአርሰናል የግብ ዕድልን በመፍጠርም ጎልን በማስቆጠርም ካልተጠናቀቀው የ2025/26 የውድድር ዓመት ይልቅ የተሻለውን አርሰናል እንድናይ ያግዛል ተብሎ ይጠበቃል። ማርከስ ራሽፎርድን በተመለከተ የወዳጅነት ጨዋታ ላይ ከአንቶኒ ጎርደን ይልቅ በጣም አሳማኝ ምርጥ እንቅስቃሴ ያሳየው ማርከስ ራሽፎርድ ነው። እናም አንዳንድ ሰዎች ከወዲሁ ጥያቄ ማንሳት ጀምረዋል። ባርሴሎና ይሄንን ተጫዋች የራሱ ለማድረግ እስከ ጁን 15 ድረስ 26 ሚሊዮን ፓውንድ ከፍላለሁ ተጫዋቹንም ወስዳለሁ ማለት ይጠበቅበታል። ወደዚህ ወደ ጁን
2015 ደግሞ የበለጠ እየገሰገስን የበለጠ እየተጠጋን ነው የምንገኘው። እስካሁን ባርሳ ምንም ያለው ነገር የለም እና እነዚህ ሰዎች መስጠት የጀመሩት አስተያየት ማንቸስተር ዩናይትድ ግን እንደው ሌሎች ነገሮችን ከግምት ውስጥ አስገብቶ ይሄንን ልጅ መልሶ በኦልትራፎርድ እንዲጫወት ቢያደርግ አይጠቀምም የሚል ጥያቄን ማንሳት ጀምረዋል። የፕሪንሲፕል ጉዳይ ነው፣ የመርህ ጉዳይ ነው ቢባልም ሰዎቹ ግን ማርከስ ራሽፎርድ ለማንቸስተር ዩናይትድ አሁንም በተስተካከለ ባህሪና ጠባይ ያገልግል ከተባለ ጥሩ ነገር ሊሰጥ ይችላል ብለው ያምናሉ። ዩናይትድ ግን ይሄ እድል የለም ባይ ነው። እኔ የምፈልገው ዓለም ዋንጫው ላይ አሁን በወዳጅነት ጨዋታዎች ላይ የሚያሳየውን ድንቅ እንቅስቃሴ አሳይቶ ፈላጊዎቹ በዝተው ከበዙት ፈላጊዎች ከአንዱ ጋር ተስማምቼ ፍራንክ ሰጥቶኝ ማርከስ ራሽፎርድን እንዲወስድልኝ ነው የሚል አቋም አለው። የመጨረሻ ወሬያችን 2026 የዓለም ዋንጫ የፊታችን ሐሙስ ይጀምራል። በዚህ ዓለም ዋንጫ ላይ ለብሔራዊ ቡድኖቻቸው ለመጀመሪያ ጊዜ የሚጫወቱ የዓለም ዋንጫ እንግዶች፣ ያ ማለት ከዚህ በፊት በዓለም ዋንጫ ላይ ብሔራዊ ቡድናቸውን ወክለው የማያውቁ በሌሎች ውድድሮች ላይ ወክለው ሊሆን ይችላል። በጣም የሚገራረሙ ስሞችን ቢያንስ ስሞቹን ልጥራላችሁ። የዓለም ዋንጫ እንግዶች ናቸው ወይም ዴቡታንት ይሏቸዋል። ለመጀመሪያ ጊዜ በዓለም ዋንጫ ላይ ሲጫወቱ የምናያቸው ተጫዋቾች አሉ። ከእነዚህ ተጫዋቾች መካከል አንደኛው ባለፈው ይሄ የዓለም ዋንጫ የመጨረሻቸው ይሆናል ብለን የምንላቸውን ተጫዋቾች ነበረ ስናነሳ የነበረው። አሁን ደግሞ ይሄ የዓለም ዋንጫ የመጀመሪያቸው ይሆናል የምንላቸውን እናንሳ። አንደኛው ሃላንድን የሚያህል ድንቅ አጥቂ፣ ሃላንድን የሚያህል የዚህ ዘመን ጀግና እስካሁን ድረስ በዓለም ዋንጫ ላይ ምንም አይነት ጨዋታ አድርጎ አያውቅም። ለመጀመሪያ ጊዜ ነው ኤርሊንግ ብራውት ሃላንድ በዓለም ዋንጫ ላይ ጨዋታ የሚያደርገው። ለነገሩ ሃላንድ በዓለም ዋንጫ ላይ ብቻ ሳይሆን በሌላ ትልቅ ቶርናመንትም ላይ ለብሔራዊ ቡድኑ ተጫውቶ አያውቅም። ማጣሪያዎች ላይ ተጫውቶ ያውቅ ይሆናል እንጂ ሌሎች ውድድሮችም ላይ ኖርዌይ እየተሳተፈች ስላልሆነ አላየነውም እስካሁን ድረስ። ሃላንድን እንደዚህ ባሉ ውድድሮች ላይ አለማየት ለኖርዌይ ለራሱ ለሃላንድ ብቻ ሳይሆን ለእኛም ቢሆን ያጎላል። ምክንያቱም አሪፍ በጣም ምርጥና በጣም ውጤታማ ተጫዋች ነው። በነገራችን ላይ ሃላንድን በተመለከተ ሁሌም የሚገርመኝ ነገር እኔ የሚጫወተው ጨዋታ ብዛትና ያገባው ጎል ብዛት ለማን ለቦሩሲያ ዶርትሙንድ፣ ለማን ለማንቸስተር ሲቲ፣ ለማን ለሀገሩ ብሔራዊ ቡድን ስንል አሁን ለሀገሩ ብሔራዊ ቡድን እስካሁን ድረስ 49 ጨዋታ ነው የተጫወተው፣ ግን ያገባው 55 ነው። ሁሌም ሃላንድ ሲሆን የተጫወተው ጨዋታ ነው የሚያንሰው ወይም ያገባው ጎል ነው የሚበልጠው ከጨዋታው ብዛት አንጻር። ይሄ ማለት በአማካይ በአንድ ጨዋታ ከአንድ ጎል በላይ የሚያገባ ተጫዋች ነው ማለት ነው ሃላንድ። ስለዚህ የመጀመሪያው ቶርናመንት ነው የሚሆነው ለኤርሊንግ ብራውት ሃላንድ ከኢራቅ ከሴኔጋልና ከፈረንሳይ ጋር አብራ ተደልድላለች ሀገሩ። ሌላኛው ላሚን ያማል ነው። ላሚን ያማል ምርጡ ተጫዋች፣ አዝናኙ ተጫዋች፣ ምናልባት በእግር ኳስ ክህሎቶቻቸው የዓለም እግር ኳስ ወዳጆችን በጣም በማዝናናት የሚታወቁ እንደነ ኔይማር እንደነ ሮናልዲኒዮ አይነት ተጫዋቾች እንደነ ሜሲ አይነት ተጫዋቾች ከሆኑ ትዝ የሚሉን በዚህ ዘመን ደግሞ ላሚን ያማል አለ። ላሚን ያማልን በ2024 የአውሮፓ ዋንጫ ላይ አይተነዋል፣ ወደነዋል። ፈረንሳይ ላይ ያገባውን ድንቅ ጎል መቼም ቢሆን ልንረሳው አንችልም። ያማል ዓለም ዋንጫ ላይ ስፔንን ዘንድሮ ነው ለመጀመሪያ ጊዜ የሚወክለው። ፍሎሪያን ቨርትስ ጀርመናዊው የሊቨርፑል ተጫዋች ለጀርመን ለመጀመሪያ ጊዜ በዓለም ዋንጫ ዘንድሮ ነው የሚጫወተው። ሉዊስ ዲያዝ ኮሎምቢያዊው እንግዲህ ይሄ ልጅ 28 ዓመቱ ነው። እስካሁን ድረስ በዓለም ዋንጫ ላይ ሉዊስ ዲያዝ አልተጫወተም። የሚገርም ነው። ይሄ 2018 ላይ ገና ልጅ ነህ ተባለ። 2024 ላይ አላለፈችም አገሩ። አሁን 2028 ላይ ሲመጣ እሱ 28 ዓመቱ ነው። ለመጀመሪያ ጊዜ ዓለም ዋንጫ ላይ ሉዊስ ዲያዝን እናየዋለን። ለባየር ሚዩኒክ ዘንድሮ እንዴት አይነት ድንቅ የሆነ ነገር ሲያበረክት እንደነበረ ሉዊስ ዲያዝን እናስታውሳለን። ሌላው ፈረንሳዊ ተጫዋች ኦሊሴ ነው። ኦሊሴ ለባየር ሚዩኒክ የሚጫወት ዘንድሮ እሱን ያልወደደ ባሎንዶሮን ማሸነፍ አለበት ያላለ ፍሎረንቲኖ ፒሬዝ አንድ ትልቅ ተጫዋች ልናስፈረም ነው 150 እንከፍላለን ሲባል በቃ ጎበዙ ኦሊሴ ነው ብሎ ሁሉም ኦሊሴ ያለለት ተጫዋች ለመጀመሪያ ጊዜ ዓለም ዋንጫ ላይ የምናየው እሱንም ዘንድሮ ነው። ሌላው ደግሞ የፓሪስ ሰን ዠርማው የመሃል ሜዳ ተጫዋች ጀግናው የሚያምረው ጃኦ ኔቬሽ ለመጀመሪያ ጊዜ እሱንም ዓለም ዋንጫ ላይ ዘንድሮ ነው የምናየው። ዓለም ዋንጫው
ሐሙስ ይጀምራል። ሐሙስ ዓለም ዋንጫ ሊጀምር አሁንም የክለቦች የዝውውር ጉዳይ ግን ሚዲያን በከፍተኛ ደረጃ ተቆጣጥሮ ቀጥለዋል። እኛም ከስር ከስር እየተከታተልን መረጃዎችን ወደ እናንተ ማድረሳችንን እንቀጥላለን። እናንተ ደግሞ ሰብስክራይብ በማድረግ ይህንን የእኛን ቻናል ማበረታታታችሁን ቀጥሉ እንላለን። ድጋፋችሁ ሁሌም ያበረታናል። ለዛም በጣም አድርገን እናመሰግናለን። ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።